በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ገብረ መንፈስ ቅዱስ ክፍል 1 ምዕራፍ 3። ትምህርቱንም በጨረሰ ጊዜ ማዕርገ ዲቁና ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም እጅግ ደስ አለውና ባረከው፣ ማዕርገ ዲቁናንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋን ሞገስን የተመላ ሆነ። ከዚህም በኋላ ደስ እያለው ወደ ሀገሩ ተመለሰ። ስራው ተከናውኖለታልና የእግዚአብሔርን ሕግ ሁሉ ፈጸመ። ሕፃኑም አደገ፣ በመንፈስ ቅዱስ ኃይልም ጠነከረ። በስራ ሁሉ ዕውቀት የተመላበት ፍጹም ሆነ። የእግዚአብሔር ጸጋ አድሮበት ነበር። ከዚህም በኋላ እንደ እንጦንስ አስኬማን ሰጠው። ወገቡን በሰቅና በቅናት ታጠቀ። አባ ዘመደ ብርሃን የአንደበቱን ቅልጥፍና የነገሩን ማማር በሚመለከትበት ጊዜ ይደነቅ ነበር። ስውር ጸጋ አድሮበት ያይ ነበርና። ከጥቂት ዘመን በኋላም ቀሰሰ። በጾም በጸሎት በብዙ ተጸምዶ ተወስኖ ኖረ። መድኃኒታችን በወንጌል ሰውነቱን ሊያድናት የሚወድ ይጣላት፣ ስለ እኔ ሰውነቱን የጣላት ያገኛታል ያለውንም ቃል አሰበ። በእግዚአብሔር ዘንድ በኃጥአን የሚፈረድ ቅጣት ለጻድቃን የሚሰጥ ዋጋም እንዳለ በተረዳ ጊዜ ከሰው ተለይቶ በገዳም ብቻውን ኖረ። እንደ ሐዋርያትም የታምራትና የፈውስ ሀብት ተሰጠው። ስለዚህም አጋንንትን ሲያወጣ ድውያንን ሲፈውስ ኖረ። ለምጻሞችም በቃሉ ይነጹ ነበረ፣ አጋንንት ያደሩባቸውም ይፈወሱ ነበረ። በጸሎቱ ያመኑም ከደዌያቸው ሁሉ ይፈወሱ ነበር። የትሩፋቱን የሃይማኖቱን ዜና በሰሙ ጊዜ ብዙ ሰዎች፣ ካህናት፣ ኤጲስቆጶሳት ከግብጽ ከኒሳ ወደ እርሱ መጡ። መጻተኞችን ይወዳል። ከዕለታት በአንድ ቀንም መልአኩ ቅዱስ ገብርኤል አባታችን አቡነ ገብረ መንፈስ ቅዱስ ወዳለበት መጥቶ ቀድሞ ወደ ሰማይ እንዳወጣሁ ና ወደ ሰማይ ላውጣ አለው። በክንፉም አቅፎ ወደ እግዚአብሔር አቀረበው። ጌታችንም እጁን ዘርግቶ ባረከው፣ እንዲህም አለው፣ በጸሎት በአማላጅነት ከሲኦል የምታወጣቸው ብዙ ነፍሳት አሉ። ከሰው ተለይተ ኑር። በጸሎት በምልጃ ዕውራን አንካሳን ይፈወሳሉ። ከእንግዲህ ወዲህ ከሰው ተለይተ ወደ ጫካ ግባና ከአንበሶች ከነብሮች ጋር ኑር። የእነዚህም ቁጥራቸው አንበሶች 60 ነብሮች 60 ናቸው። አባታችን አቡነ ገብረ መንፈስ ቅዱስ ጌታችንን እንዲህ አለው፣ የሰጠኸኝ እነዚህ አንበሶችና ነብሮች ምን ይመገባሉ? ጌታችንም እንዲህ አለው፣ የረገጥከውን መሬት ይልሳሉ፣ በዚያው ይጠግባሉ። ወደ እኔ እስክትመጣ ድረስ ይኸው ምግብ ይሆናቸዋልና። ቅዱሳን መላእክትም ይህን በሰሙ ጊዜ አደነቁ። ንጽሕናውን፣ ቅድስናውን፣ ደግነቱን፣ ትሩፋቱን ሁሉ በሰሙ ጊዜ ደስ አላቸው። በብዙ ድካም፣ በቁር፣ በመራቆት፣ በረሃብ፣ በጽም ልዩ በሆኑ መንፈሳዊ ኃይል መጋደሉን አይተው ደስ አላቸው። ሐዋርያው ጳውሎስ እኔ እንግዲህ እጋደላለሁ፣ ሰውነቴን እቀጣታለሁ፣ ሥጋዬን ለነፍሴ አስገዛዋለሁ እንዳለ ኃያል ተጋዳይ አባታችን ገብረ መንፈስ ቅዱስም እንዲህ አደረገ። ጌታችንም ወደ ቀደመ ቦታው እንዲመልሰው መልአኩን ቅዱስ ገብርኤልንም አዘዘው። ከዚህ በኋላ ከራሱ እስከ ጽሕሙ እስከ እግሩም ድረስ ጠጉር በቀለለት። ጠጉሩም 1 ክንድ ከስንዝር ይሆን ነበር። ቅዱሱ ግን ሰውነቱን ከቀን ወደ ቀን በልዩ ልዩ ገድል ሊቀጣት ነበር። ስለዚህም ከእግዚአብሔር ዘንድ ሁል ጊዜ በክብር ላይ ክብር ይጨመርለት ነበር። ተአምራትንና ድንቅ ስራን መስራት፣ በድውያንም ላይ ፍጹም ፈውስ ተሰጠው። ከዕለታት በአንዲት ቀንም የፈወሳቸው ዕውሮች፣ አንካሶች፣ ለምጻሞች፣ ልዩ ልዩ ደዌ ያለባቸው ቁጥራቸው 1,000 ይሆናል። ብፁዓዊ አባታችንም ሰዎች ስለ ስራው ስላወቁ አዘነ። እንዲህም አለ፣ ሰው እንዳያውቀኝ ከዚህ ቦታ ተነስቼ ወደ ሌላ ቦታ እሄዳለሁ። በዚህ ዓለም ውዳሴ ከንቱ እንዳይሆንብኝ አለ። ይህም ብሎ ከዚያ ቦታ ሄደ። ወደምታስፈራ ጫካ ገብቶ በዚያ ተቀመጠ። ሕዝቡም ከነሱ እንደተሰወረ በሰሙ ጊዜ ፈጽመው አዘኑ። ከእሱ በመለየታቸው ብዙ ቀን መሪር ልቅሶን አለቀሱ።